በብዙ ዝምታዬ ውስጥ እነሱ አሉ፣ በብዙ ዱዓዮች ውስጥ እነሱ አሉ ነው። እንደዚህ ሆንኩኝ እንዲያራጉኝ ብለሽ አታቂ? አይ ነው አውቃለሁ። እኔ ስሰል ብጣሽ ሂጃብ ይሆናል ያደረኩት፣ ብጣሽ ቀሚስ ይሆናል ያደረኩት፣ ግን ለኔ በጣም ትልቅ ለውጥ ነበር። ሙስሊም ብትሆኚ ምን ይመስልሻል? በጣም ደስ ይለኛል አለኝ። ዝም ብሎ አዎ እንደው ፈልጎሽ ነው። የዚህ ፕሮግራም የክብር ስፖንሰሮች ኬርላንድ አጠቃላይ ሆስፒታል፣ ዶክተር ፈቲያ የጥርስ ክሊኒክ፣ እርግጥ ነው የአቂዳ ልዩነቶች አሉ። እርግጥ ነው ሁሉም የሚመርጠው የራሱ የሆነ ነገር አለው። ግን አዲስ የመጣን ሰው የኔ ነው ልክ እኔ የምሄደው መንገድ ነው መጓዝ ያለብህ ብለን ካመንን ያንን መንገድ ማሳየትና ማስተማር አንዱ መንገድ ነው። መግፋት ግን ልክ አይደለም። አቃለሽና ማለት ነው። አላህ ያስተካክለን። እኛ ያደረግነው ብቻ ነው ትክክል፣ እኛ ያልነው ብቻ ነው ትክክል የምንለው ነገር እርስ በርሳችን ጋር ቢቀር መልካም ነው ብዬ አስባለሁ። ያንቺን የህይወት መንገድ ስሰማ አዲስ ለመጡ እህቶች ግን እንደዚህ አይነት ተቀባይ ባንሆን። እኔ መናገር የምፈልገው እዚህ ቦታ ላይ ፐርፐዝሊ ነው የመጣሁት። በጣም አጭር ጊዜ ነው ያናገርሽኝ። ልጄን ነው ያማከርኩት እና የ20 ዓመት የሆነ ቦክስ ውስጥ ነው በቃ እንደዚህ ነው ብዬ ሰርቼ ከድኜ ነው ያስቀመጥኩትና ከዛ ቦክስ ነው የሆነ ነገር እንዳወጣ የጠየቅሽኝ። ብዙን ለአላህ ብዬ በመተው አፍ በማለት ምናምን በቃ አስቀምጫለሁ ቆልፌና ልጄን ነው የነገርኳት። ምንድነው ምላት በዚህ በአጭር ጊዜ ውስጥ ምኑ ከምኑ ነው የትኛው መልእክት ነው ማስተላለፍ ያለብኝ? የቱ ነው ትምህርት የሚሰጠው? የቱ ነው ማለት ከኔ ተነስተው የሚማሩት ነው? በቃ መሄድ አለብሽ፣ መናገር አለብሽ። ስቲል ነው ልጆቼ እንዴት እንደሰለምኩ የሄድኩበትን የህይወት ጆርኒን ምንም ያውቁት ነገር የለም። ያልነገርኳቸው ለምንድን ነው የሆነ ጥላቻ እናታችን ላይ እንዲህ ተደርገዋል እንዲህ ሆነዋል የሚለውን ነገር ጥላቻ ይዘው እንዳያድጉ በማለት ነውና እስኪ ለኛም እድሉን ስጭን፣ በቃ እንስማ፣ አድገናል፣ በቃ ሂጂ ብላ ነው ፑሽ ያደረገችኝና እዚህ ጋር ማለት የምፈልገው ምንድነው እስልምና መሆን ብቻ ሳይሆን መኖርም ይጠይቃል። ያ እኔ ሂጃብ ስለለበስኩ እንደዚህ ስለሆንኩ ሙስሊም ነኝ፣ ግን እየኖርኩ ነው ወይ? እስልምና ምንድነው? ምን ይላል? ነብያችን ሰለላሁ ዐለይሂ ወሰለም ያ ሁሉ ሰው መስለም እኮ አይደለም ሳይሰልም እንደዛ በፍቅራቸው የተንበረከከው ስለሳቸው ጥሩ ያወራው በምንድነው? በፍቅራቸው ነው፣ በሂክማቸው ነው፣ በጥበባቸው ነው ይሄን ነገር ያመጡት። እኛስ እንከተላቸዋለን እንወዳቸዋለን ምንለው ያ ነገር ከየት ወዴት አደረስ ነው? የተነገረን በእያንዳንዱ መጽሐፍ ላይ የተጻፈው እሳቸው የሄዱበት መንገድ የታስቀምጠነ ነው። የራሳችንን ፍላጎት የራሳችንን ኢጎ እያስኬድን ያለ ነው እና በየትኛው በዛ ላይ ደግሞ እስልምና ላይ እኔ እስከማውቀው ድረስ አላቅም። ስቲል ነው ጥያቄ አለኝ ማለት እስልምና ላይ እኔ ማላውቀው ፓርት አለ ወይ ማለት ሳይኖር አይቀርም። ለምን በኢልም ከፍ ያሉ ሰዎች የተሻለ ትምህርት የተሻለ ደረጃ ላይ ደርሰናል ምላቸው ሰዎች አንሰው አግኝቻለሁ በጣም ማለት ነው። እና ያን ሁሉ የታድርሰውት ነው በራሳቸው ስሜት ይህን ያክል ሰው እየገፉ ያሉት አይደለም። እኛ ብለው ማለት እኮ ልክ እንደ ዙል ቢጃደን ርቃናችንን የመጣን ሰዎች ነን። ባዶአችንን ማለት ነው ልንታቀፍ ፍቅር ሊሰጠን አካሄዳችን በዚህ ነው እኮ በዛ ነው ተብሎ ልንያዝ የሚገባን ሰዎች ነበርና ይሄ በሙሉ ክፋት ከየት የመጣ ነው? አላህን ብሎ ረሱልን ብሎ ተሰዶ ለመጣ ሰው ማለት ነው እንዲህ ሊደረግ ከየትኛው ማንነታቸው የተቀዳ ነው? ከየትኛው እስልምና የመጣ ነው? እና በጣም እንትን ይለኛል እስልምና ላይ እያንዳንዱ የምታደርጊው ነገር በራስሽ ተጠያቂ ነሽ።
በእኔ ወንጀል አንቺ አትጠየቂ። እንዴት አካሄዱ እያንዳንዱ ተቀምጧል። እንዴት ማለት እኔ ገደል እየገባው ዝም አትይኝም፣ ግን መመለስ መቻል የምትችይው እንዴት እንደሆነ እንጂ እንደዚህ በበዛ ጥላቻ በበዛ መገፋት ይሄኛውን እኔ አላቀውም። ክርስትና ላይ የራሱ ስታተስ አለው ማለት ስደርሱበት ወይ ደግሞ ራሱ የተማረው የሚያውቀው ተብሎ ሚስጥር ተብሎ የተቀመጣል። ልክ እንደሱ እስልምና ላይ አለ ማለት ነው። ማለት የተደበቀ አለ ማለት ነው። እስልምና ኑሩት። ይሄ የራሳችሁን ፍላጎት ኢጎ ትታችሁ እስልምና ምንድነው? እንዴት ነው የተመጣው? ነብያችን ሰለላሁ ዐለይሂ ወሰለም ሲኗኗሩ ሲሆኑ የነበሩት እንዴት ነበር? በአሁኑ ሰዓት ላይ በጣም ያሳዝናል እየሆነ ያለው አይደለም። ከሌላ ቦታ ለመጣ ውስጥ እንኳን ላለው በጣም ከባድ ሆኗል አያያዛችን። ሂጃብ ለብሰው የምናውቃቸው በእኛ ስድብና በእኛ ማራቅ አውልቀው ይኸው በየሶሻል ሚዲያ እያየናቸው ነው። ማለት ትሪት የምናደርግበት ወይ ምንይዝበት የድረስ ነው የምንሄደው። በጣም የሚያሳፍር ነገር ላይ ደርሰናል እና ይሄ ነገር ቢስተካከል ባይነኝ። ብዙዎች በር ላይ ቆመዋል እና እዚህ ጋር ሁሌ ባነሳው ደስ የሚለኝ የትም ቦታ ማወራው ምንድነው ልክ እንደሰለምኩኝ የአቡ ሃይደር ጀርመን መስጊድ ደርስ ይሰጥ ነበርና እንሄድ ነበር እና እዛ ላይ ሲያወራ ምን አለ አንዱ ውጭ ሀገር ነውና ይሰልምና ልክ እስልምና ውስጥ ሲገባ ሲያይ ያለው ደስታ ያለው እርካታ ሰላት ላይ ሁሉ ነገር ላይ በቃ ምን አለ ሙስሊም ብሎ ማለት ወርቅ ላይ እንደተጠመጠመ እባብ ነው ሲል ወላሂ የተሰማኝ ነገር በጣም ከባድ ነበር። ለምን የመጀመሪያ ቀን ነው አልገባኝም። እየሰደበን ነው ምን እያለ ነው ማለት ምን ሊያስተላልፍ እንዴት ነው ሙስሊም እስልምናን የያዘ የተከበረ እንዴት በእባብ ይመሰላል ብዬ ግን ያው ኖርኩበት አወኩት። እውነትም እንደዛ ነን። እንደዛ ተናዳፊው አስፈሪው ሰዎች ሊገቡበት አይደለም ሊቀርቡት የሚፈራው እና እባካችሁ ብዙዎቹ በር ላይ ቆመዋል መግባት ፈርተው፣ ብዙዎቹ ፊታቸውን አዙረዋል፣ ብዙዎቹ ደግሞ ገብተው በእኛ ተናዳፊነት ወጥተዋል። ብዙዎቹ ደግሞ የእኛን ስነ ምግባር አይተው ነው የሚመጡት። ምን ቢያገኙ ነው እንደዚህ የሚኗኗሩ? ስራችን ላይ ሽያጫችን ላይ እያንዳንዱ እንቅስቃሴ አይቶ እንኳን ማወቅ የሚፈልጋለ ሂዲያ ባላ እጅ ነው ማንበብ የሚፈልጋለ። ግን በየትኛው ማንነታችን በየትኛው የሚያስቀርበው እንትናችን ሁሉንም እዚህ ጋር እንዲታወቅልኝ የሚፈልገው ሁሉንም አጠቃላይ አይደለም አሉ ምርጥ ማለት ማትነኪያቸው በሙሉ አይንሽ እንኳን ደፍረሽ ማትያቸው ምርጥ ያላ ባሪያዎች አሉ። ግን ማጆሪቲው ላይ ትንሽ ችግር አለ። አዲስ ህይወትን በመምረጥሽ ከቤተሰቦችሽ የሆነ ጫና ሊደርስብሽ እንደሚችል ልብሽ ያውቀው ነበር፣ ይጠብቀውም ነበር። ነገር ግን በተገላቢጦሽ ነው የሆነው። ቤተሰቦችሽ መጨረሻ ላይ በቃ የመረጥሽው መንገድ ሂጂ ብሎ በሰላም ያሰናበቱሽ። ሙስሊሙ ግን አሁን በመትዩ ልክ ረጅም ዓመት እንኳን ሆኖት እንደ አዲስ እያስታወሽ ልብሽን በሚያቆስል መልኩ ነው ትዝታው ያለ አብሮሽና በዚህ ሁሉ መሀል ላይ ግን ምን እሰራለሁ እዚህ ውስጥ ለምን መጣው? እንደዛ ቤተሰቦችን ትቼ የመጣውለት ሃይማኖት ይሄ ነው እንዴ? ምን አደርጋለሁ እዚህ በመለስስ የሚል እንደው ስሜት አልጎበኘሽም ነበር? እንደሱ አይነት አልহামዱሊላህ ስቲል ነው። በጣም ከባድ ነገሮችን አሳልፍ ያለው መመለስ ብሎ ነገር ውስጥ መጥቶ አያውቅም። ግን ሁሌ ጥያቄ ነበር፣ እውነት ትክክለኛ ሙስሊም አልሆንኩም ወይ? አላህ አልወደደኝም ወይ? አላህ አክሴፕት አላደረገኝም ወይ? ማለት አላህማ ቢወድሽ እኮ መጣሽ ማለት የሆነ ሰዓት የሚያበቃ መስሎኝ ነበር። አንዱ ሲያበቃ አንዱ ሲተካ በቃ አላህዬ በቃ ከአላህ ጋር ነው ወሬ። ግን ደግሞ ምንድነው አሁን ላይ የደረስኩበት አላህ በቃ ሊሰራኝ ፈልጎ ነው፣ ሊያበረታኝ እንደገና መልሶ አፍርሶ በቃ ሊሰራኝ ፈልጎ ነው። ምክንያቱም አሁን ላይ ያለሁት የመንፈስ ጥንካሬ ያለኝ ደስታ ያለኝ እንትን በምንም መለካው አይደለም። ምንድነው የሚያጸናሽ ግን በዚህ ልክ ታዲያ?
አላህ ከኔ ጋር መሆኑ። ሳለቅስ ሊነጋ ይችላል በሚገጥሙኝ ነገሮች በሆነ ነገር፣ ግን ዘ ኔክስት ዴይ ያ ሁሉ ነገር ውስጥ የለም። አም ሶ ሃፒ ነኝ፣ ፍሬሽ ነኝ፣ ኢነርጄቲክ ነኝ ምናምን ምን አለ ብዬ ከጀርባዬ ስም ማንም እስቲ አሁን ላይ ማለት ነው ማንም የለም አጠገቤ። ዘ ኦንሊ ከሁለት ልጆቼና ከአባቴ በስተቀር ወንድሞቼ፣ ዛዘር ፋሚሊ፣ ክርስቲያን ቤተሰቦቼ፣ ክርስቲያን ጓደኞቼ፣ ሙስሊም የሚባል አጠገቤ የለም። ግን እንደዛ ሆኖ ግን አላህ አለኝ። ልክ እንደ ሰው ማወራው እያንዳንዱን ነገሬን ማወርድለት ሰው በቃ አላህ አለኝ እና እሱ በጣም ያጸናኛል። እና ፈልጌው ሳይሆን ሳልፈልገው ነው። ትላንት እኮ በጣም የተለየ ስሜት ውስጥ ነበርኩኝ። ዛሬ ሲነጋ ግን ተለውጫለሁ። በቃ ዝም ብሎ ከመሬት ተነስቶ ደስ ይለኛል። እንደው በቃ ያስኩትን እምነትማ አልለቅም፣ ትክክለኛ መንገድ ላይ ነኝ ያለሁት፣ ምንም መከራም ቢመጣ ምንም ቢመጣ ብቻዬንም ቢሆን እቆማለሁ እንድትይ የሚያደርግሽ ብቸኛው ነገር ይሄ ነው? አላህ ከኔ ጋር መሆኑ፣ አላህ ለኔ በቂ መሆኑ፣ በእያንዳንዱ በህይወቴ ጆርኒ ላይ አላህን ስላገኘው ስለሆነልኝ ስላደረገልኝ በቃ ሌላ ምንም ነገር የለም። ምንም ያተረፍኩት ነገር የለም። ያተረፍኩት ኤኒ ሴንስ ከሰዎች ጋር ባለኝ መስተጋብር ግን ያለኝ አላህ ከምንም ሁሉንም ጠቅልለው የሚወስደው አላህ ግን አለ። አልሐምዱሊላህ። በብዙ ፈተናዎች በብዙ መንገዶች አልፈሽ ዛሬ ቆመሽ የልጅ እናት ሆነሻል። ዛሬ በጣም ጥሩ የሚባል ስራ እየሰራሽ ራስሽን ችለሽ እየኖርሽ ነው። አልሐምዱሊላህ። ከዛ በኋላ በዚህ ሁሉ ፈተና ውስጥ እያለሽ ምንም ነገር ቢገጥመኝም ግን አላህን ብለሽ አልተመለሽም፣ የመመለስም ሀሳብ አልነበረኝም ብለሻል። እነዚህ ሁሉ ነገሮች ግን እየሆኑ ከቤተሰብ ጋር ዳግም የመገናኘት እድል አልነበረም? ለረጅም ጊዜ ማንንም ቤተሰብ ማየት አልቻልኩም ነበር። ማንንም ማለት ምንም የትኛውንም እድል አላገኘሁኝም ላያቸው ላገኛቸው። ግን ዘኦንሊ ግን እናቴ መታለች ቤቴ፣ እሷ ሰየራኛለች። እሷ ቤቴ ድረስ መታ አይታኛለች። ከዛ በተረፈ ግን ረጅም አመት አላየኋቸው አላገኘኋቸው። የአባትሽን ፍቅር የአባትሽን ናፍቆት በምን ታስታግሹ ነበር በዛ ሁሉ አመታት? ታዲያ በጣም ከባድ ነበር። ግን ያው ሚዛን ላይ አስቀምጠዋለሁ። ሰው አይደለን ምንም የተሻለውን ቢዝ የተሻለው ላይ ቢሆንም ግን ይናፍቆኝ ነበር። ከእናቴ ጋር ብገናኙ አባቴ፣ ወንድሞቼ፣ ቤት ውስጥ ያለው ቫይቭ ሁሉ ነገር ይናፍቀኝ ነበር። ግን ያው ማይቻል ነገር የለም። ሲመጣ ይቻላል ሁሉም ነገር። በእንደሱ ሁኔታ አድርጌ አልፌዋለሁ። አሁን እንዴት ናችሁ ከቤተሰብ ጋር? አሁን አልሐምዱሊላህ ማለት ሁሉ ነገር ቀረ፣ ተረሳ። ይሄ ሁሉ ነገር የሆነው ምንድነው? እኔ ያገባሁኝ። መሀል ላይ ያገባሽ? አዎ መሀል ላይ ያገባሁኝ። አልሐምዱሊላህ አላህ ሁለት ሳይሆኑ ሺህ ሳይሆኑ በቃ የዓለምን ያክል ለኔ የሚተኩልኝ ሁለት ልጆች ሰጠኝ። በቃ በእነሱ መወለድ ምክንያት ሁሉ ነገር ቀረ፣ ተሻረ። ድጋሜ መገናኘት ቻልኩኝ ከቤተሰብ ጋር። ስንገናኝ ደግሞ ይሄ በቁርሾ በምናምን ሳይሆን በቃ ልዩነታችን እንዳልነበረ ሆነን ማለት ነው። የመጀመሪያ ልጄን እህቴ ነች ያረሰችኝ። እህቴ ቤት ነው የታረስኩትኝ። በቃ ተረሳ፣ አበቃ። አልሐምዱሊላህ። እና አላህ ስታገቢ ቤተሰቦች ዳሩሽ? አዎ ቤተሰቦቼ ጋር ካልተላከ አልኩኝ። ማለት ሽማግሌ በቃ ቤተሰቤ ጋር መሄድ አለበት አልኩኝ። ሄዱ። የተመረጡ ሰዎች ነበሩ። ቤተሰቦች ጋር ሄደ። ያው በቃ እነሱ በጣም ኒውትራል ናቸው፣ በጣም ሀምብል ናቸው። በጣም ትሪት አድርገው ነው ሽማግሌዎቹን እሱ የመረጠችው ከሆነ እኛ ምንም እዚህ እንትን ውስጥ አንገባም ብለው ነው ፈቅደው እንትን ያሉት።
ማሻአላህ አላህ ሂዳያ ይስጥልሽ። ይሄንን ነው ዱዓ የምናደርገው። አሜን አሜን። ስለዚህ የብቸኝነት ህይወት አበቃና ትዳር መሰረትሽ፣ ከዛ ሁለት ልጆችን ወለድሽ፣ ህይወት እንደ አዲስ መኖር ጀመርሽ ማለት ነው። ከዛ በኋላ መቼስ ከሙስሊሙ ያለ መገፋት ጋር የምትገናኝ አይመስለኝም። አሁን የራስ ህይወት ሲኖር አለ ነገሩ ይኖራል ደግሞ በጣም አልተወም አልጠፋም። ሰፈር አልቀይርሽም። ምክንያቱም አንዱ ነገር የነበረው አንቺ የኖርሽባቸው አካባቢዎች ላይ ያንቺ አይነት አለባበስን ያንቺ አይነት ሁነትን የማይቀበሉ አይነት ሰዎች ነበሩና የራሳቸውን መንገድ ብቻ ካልተከተልሽ ማቀላቅሉ አይነት ቦታዎች እንደነበርሽ ይነገርሽ ነበርና ሰፈርሽን እዛው ቆየሽ ወይስ ቀየርሽ? ቀየርኩኝ። ወደ ሌላ ሰፈር ነው የሄድኩት አግብቼ። ያው ኦልሞስት እዚህ የተከራየሁት ቦታ ትንሽ ጊዜ ብቆይም ረጅሙን ጊዜ ግን በትዳር ነው ያሳለፍኩት። አልሐምዱሊላህ እዛ የገባሁበት ቦታ እንደዚህ ብዙ እወጣለሁ፣ ስራ እገባለሁ። ማጆሪቲው እዛ ክርስቲያን ነበር፣ ማጆሪቲው ማለት ነው። ከዛ በተረፈ ያው ትዳር ላይ ረጅም ጊዜ ቆየው፣ ሁለት ልጆች አፈራሁኝ። ከዛን ያው የትዳር ህይወቴም ያው እንደ አላህ ፍቃድ ያው አልሆነም፣ በፍች ተጠናቋል። አሁን ላይ ልጆችን ተሳድጊው ብቻሽን ነው? አዎ በብቻዬ ነው። ያው ለብቻዬ ሲባል ምርጥ የሆነ አባት አላቸው ለልጆቻቸው፣ ለሁለቱ ልጆቼ በቃ አባት የሆነ ወዳጅ የሆነ አቃፊ የሆነ ምርጥ የሆነ አባት አላቸው። ከኔ ጋር ግን ያው ለፊትና ስለሆነ አልሆነም። በሰላም ተነጋግረን ምናምን ያው ፍቺ አድርገናል። በአሁን ሰዓት ላይ ያው አግብቶ ከባለቤቱ ጋር ነው እየኖረ ያለው። በዚህ በአጋጣሚም በራሴ ገጽ ላይ ዊሽ አድርጌለታለሁ፣ ጽፌለታለሁ። ከልጆቼ ጋር ሆነን ደግሞ ጠርተን ሰርፕራይዝ አድርገነዋል፣ ስጦታ ሰጥተነዋል። ስለ አዲሱ ትዳር የተሻለ እንዲሆንለት ልክ የኛ ትዳር በሄደበት መንገድ እንዳይሄድ አላህ እንዲያሳምርለት በሚል ዊሽ አድርገንለታል። እኔም የራሴ ገጽ ላይ ጽፌ ያለሁኝ እና ሁል ጊዜ ምኞቴ ነው ያደኩበትም ካልቸሬም ስለሆነ ከኔ ጋር ስላልሆነ መጥፎ ይግጠመው ምል ሴት አይደለሁም። እሱ ላነሳ ነበር ብዙ ጊዜ እኛ ላልሆነ ነገር ላይ ያውም ጥፋቱ እኛ ጋርም ይሁን ያ ሰው ጋርም ይሁን በቃ ጥሎን ሄዶ ሌላ ህይወት ከመሰረተ ጠላታችን ነው በቃ እንዲህ ነው ምንለውና አንቺ ጋር ደግሞ ያ ስሜት የለም ማለት ብዙ ጊዜ ደስ የማይል ስሜት ነው የሚሰማን። እንደው ፍቺ እንዳለ ሆኖ ከፍቺ ማግስት ደግሞ ምናልባት ደግሞ ሌላ ጋብቻ ደግሞ ሲኖር ስሜቱ አንድ አይደለም። ባለቤትሽ አሁን የልጆችሽ አባትም ቢሆን ትዳራችሁ በፍቺ ቢጠናቀቅ በቃ አላህ አላለውም ብለሽ ትቀመጫለሽ። ከዛ በኋላ ግን ሌላ ትዳር ሲመሰረት ግን ጥሩ ስሜት አይሰማንም። ብዙ ጊዜ የመታው አለ አይደለ ፍቹ ላይ የነበረው አይነት ስሜት ላይሆን ይችላል። ሌላ ሲያገባሱ ስሜታችን ከዛ ከፍ ሊል ይችላል እና ያ ስሜት አንቺ ጋር ነበር? አልነበረም። ምክንያቱም የኔና የሱ ፍቺ እንደዚህ በጥል በጣም በፋይት ምናምን ነገር ሳይሆን ቁጭ ብለን ለረጅም ጊዜ አውርተንበት ምናምን በቃ አልሆነም። የአላህ ውሳኔ ሆኖ የአላህ በቃ ሲድረስ እናንተ ትዳር ብሎ ስለወሰነልን በሰላም ይህንን ደግሞ ያደረግነው ሳንጎዳ ቀርተን አንዱ ላይ አታክ ሳያደርግ ቀርቶ ሳይሆን ስለ ልጆች የተከፈለ መስዋዕትነት ነው። እንደዛ የሆነበት ነገር ምንድነው? ልጆቻችን እኛ ብንፋታም አባትነት አይቀርም፣ እናትነት አይቀርም። ስለዚህ ያንን ነገር ለማስቀጠል የኔና የሱ ሰላም መሆን ግዴታ ነበረበት። ስለዚህ ይሄ ሰው ባለቤቴ ባይሆን ሄዝ ሙስሊም ወንድሜ ነው በቃ ከዚህ በኋላ። ስለዚህ ለልጆቼ ሰላም ስል የባሌ ሰክሰስፉል መሆን በቃ ምን ብዬ ልንገርሽ ከኔ ከተፋታ በኋላ ያለው ህይወቱ ጥሩ መሆኑ ምን መሆኑ ለኔ ሳይሆን ለልጆቼ ጠቃሚ ነው ብላ የምታስብ ሴት ነኝ። ስለዚህ ሁሌ በቃ ቢዝነሱን ጠያቂ ነኝ። ሁኔታውን መልኩን በፊት ሳላየው ረጅም ጊዜ ቆይ እንዴት ነው አባታችሁ ደህና ነው ከሳ ጠቆረ ልጆች ጠይቃለሁ። ለምንድን ነው ልጆች ሲያዩት አብረው ነው ክስም የሚሉት። እሱ ደስተኛ ካልሆነ እነሱን ደስታ ማግኘት አልችልም። ለልጆች ስለ የከፈልኩት መስዋዕትነት ነው
እና መሆንም ነበረበት። በዛ ላይ ደግሞ ለልጆቹ ምርጥ አባት ነው። ስለዚህ ሁሌም ጥሩ ነገሩን የምመኝ ሰው ነኝ። ማሻአላህ። እንዲህ ያልሽኝ እኔ ተመልሼ ኮሜርስ ገባሁ። ያ የመጀመሪያው ልጅ አስታወስኩት። ማለት እሱ ነው እንደው ብትሰልሚ ያምርብሻል ብሎ አይደል ይሄን የመሰለ ስቃይ ያለበት ግን ደስ የሚል ስቃይ የሆነ ህይወትን የሰጠሽና ያው ሰበብ የሆነሽ እሱ ነው ብዬ ስለማምን ነው። እሱ ጋር እንዴት ሆነ ከዛ በኋላ? እኔ እኮ ደስ ይለኛል እንደዚህ አይወሬ ብታይ። ከሱ ጋር ደግሞ በጣም የሚገርም ታሪክ ነው የሆነው። ከዛ በቃ እኔ ሰለምኩኝ፣ ወዲያው ቁርአን መቅራት ጀመርኩኝ፣ ደርስ መከታተል ምናምን ሄድኩኝ። ከዛ ልክ እኔ የወረደ ህይወት እስልምናን መኖር ስጀምር ሳስተውል በቃ እሱ አይሰግድም ነበር። አይገርምም? በቃ የለም የሙስሊም ስም ብቻ ነበር የያዘው። ከዛም ብዙ ጊዜ ፑሽ አድርገው ነበር፣ ለምን ይሆናል ለምን እንደዚህ። ከዛን በቃ ጋፑ በጣም ሰፋ። ከዛን እኔ ትክክለኛ እስልምናን የወረደውን መኖር ጀመርኩኝ። ያው እስልምናና እንደዚህ አብሮ የሚሄድ ነገር አይደለም፣ ግን ፑሽ ማድረጌን አልቀጠልኩም። እንትን ቀጥዬ ነበር ማለት እንዲሆንለት እንደዚህ ብታደርግ እንደዚህ እስልምና ይሄ አይደለ ወይ እንዴት ነው የሰላት ጉዳይ ምናምን ነገር። ከዛን ግን በቃ ያው አልሆነም። በዛ ሁኔታ ባለንበት ሁኔታ እኔ እስልምናዬን ቤተሰቦቼን እሱን ትቼ እስልምናዬን መርጬ ወደ እስልምና የገባሁኝ። በቃ ይሄን ያለው ነገር። እንደው ብዙ ጊዜ ሴቶች ወደ እስልምና ሲመጡ ለወንድ ብላ ነው በተለይ ባለው ነገር ወይ ለወንድ ብላ ነው እና አንድ ወንድ ተከተላ ነው የሚባለው። እንደዚህ አይነት ስሞች አልተሰጡሽም ነበር? አይ እኔ ጋር እንኳን እንደዛ ያው ብዙዎቹ እንደነገርኩሽ ቤተሰቦቼም የክርስትና አካባቢ ያሉት ጎረቤቶቼም አንድ ሰው ሳይገላምጠኝ በቃ ማለት በቃ እስልምናዬን የወደዱት ያክል እስኪመስለኝ ድረስ አይደለም እዛ ደረጃ ሊሰጠኝ ደግሞ ቢሰጠኝ ራሱ አክሴፕት ማድረገው ነው። ምክንያቱም ሂዳያ በየትኛው ጎን እንደሚመጣ አይታወቅም። አይደለም በወንድ በሌላስ በኩል ቢመጣስ ሂዳያው ይምጣ እንጂ ሪል ሙስሊም እንሆን እንጂ እስቲቃማ ኖሮን እስልምናው ላይ እንቁም እንጂ በየትኛው አንግል ቢመጣስ ይሄ ልናፍርበት ምን ልንልበት የሚገባ ጉዳይ አይደለም። ሂዳያ ከየትኛው ቦታ አላህ እንደሚያስነሳልሽ አታውቂም። እውነት ነው። ስለዚህ ያው እንትን ምንልበት ጉዳይ አይደለም። ማሻአላህ። ደረጃውን የጠበቀ የአፍና የጥርስ ሕክምና ከዶክተር ፈቲያ ስፔሻሊቲ የጥርስ ክሊኒክ የምንሰጣቸው አገልግሎቶች የጥርስ እጥበትና የድድ ሕክምና፣ የተቦረቦሩ ጥርሶችን መሙላት፣ የጥርስ ስር ሕክምና፣ ሩት ካናል ትሪትመንት፣ የተወላገዱ ጥርሶችን በብሬስ ማስተካከል፣ የመንጋጋ ስብራትና ውልቃትን በማግዚሎ ፋሻል ሰርጅን ወደ ነበረበት መመለስ፣ እርሶ በመረጡት ሰው ሰራሽ አርቲፊሻል ጥርስ በዚርኮኒያ፣ ሴራሚክ፣ ወርቅ፣ ክሮም፣ አክሪሊክ በመጠቀም ቋሚና ወጪ ገቢ ጥርሶችን ዘመኑ ያፈራቸው መሳሪያዎችን በመጠቀም በጥራት እንሰራለን። መታከም የማይችሉ ጥርሶችን መንቀል፣ በተለይ ለህፃናትና እናቶች በስፔሻሊስት ሐኪሞች ልዩ የህክምና ክትትል እንሰጣለን። ለድርጅቶችና ተቋማት የዱቤ ህክምና አገልግሎት መስጠት መጀመራችንን ለደንበኞቻችን እንገልጻለን። የአፍና የአፍ ውስጥ ችግር ሲገጥመው ሳያመነቱ እኛ ጋር ይምጡ፣ ፈጣን መፍትሄ እንሰጣለን። አድራሻችን ሰፈረ ሰላም ኢትዮ ጠቢብ ሆስፒታል አጠገብ በ0911 04 2987 ወይም 0911 22 437 ላይ ደውሉ። ፈገግታው ስጦታ ነው። ለቤተሰቡ የአፍና ጥርስ ህክምና ዶክተር ፈቲያ ስፔሻሊቲ የጥርስ ክሊኒክ። ዘመኑ የሩጫ ነው። በዚህ ኑሮና ህይወት፣ በዚያ ደግሞ ጤናና ረፍት ማጣት ከወዲያ ወዲህ በሚያራሩጠን ከባድ ወቅት የጤናችንን ጉዳይ ቅድሚያ ሰጥቶ ለሁሉም በጤና ስትቆዩ ነው የሚለን ኬርላንድ አጠቃላይ ሆስፒታል ነው።
የጤና ቤት የሆነው ኬርላንድ የዘመኑ ቴክኖሎጂ ያፈራቸውን የላቁ የሕክምና መሳሪያዎች በመጠቀም ያለ ሰርጀሪ የኩላሊትና የሐሞት ጠጠርን ማስወገድ፣ የነርቭና የህብለ ሰረሰር፣ የልብ፣ የአንጀትና የውስጥ ደዌ፣ ከአንገት በላይ ሕክምና፣ የካንሰር፣ የአጥንትን ጨምሮ የተለያዩ የቀዶ ጥገና ሕክምና በኤአይ በታገዘ የ4D አልትራሳውንድ፣ በዲጂታል ኤክስሬይና ፍሎሮስኮፒ፣ በባለ 1.5 ቴስላ ኤምአርአይ እና በባለ 128 ስላይስ ሲቲ ስካን ዘመናዊ መሳሪያዎች ታግዞ የተሟላ አገልግሎት በመስጠት ላይ ይገኛል። በኬርላንድ የህፃናት የማህፀንና ጽንስ፣ የማዋለድ፣ የድንገተኛና የጽኑ ህሙማን ሕክምናና የስነ ልቦናና የማማከር አገልግሎትን ጨምሮ የኢንዶስኮፒና ኮሎኖስኮፒ አገልግሎቶችን ከተሟላ የላቦራቶሪና ፓቶሎጂ ምርመራ ጋር ያገኛሉ። ለድርጅቶች በተመጣጣኝ ዋጋ የዱቤ አገልግሎት እንሰጣለን። ከአየር ጤና ወደ ሰበታ በሚወስደው መንገድ አባገዳ አደባባይ አጠገብ እንገኛለን። ስልክ 0977 86 86 86 ይደውሉልን። ኬርላንድ አጠቃላይ ሆስፒታል ከማከምም በላይ። በመስለሜ ምክንያት ይሄን ነገር አጥቼዋለሁ የምትይው ነገር አለ? ስለሰለምኩ ነው ያጣሁት የምትይው? በፍጹም አንዳችም ነገር የለም። አንዳችም ምንም ነገር የለም። ስለሰለምኩ ነው ያገኘሁት፣ ባልሰልም ኖሮ ደግሞ አላገኘውም ነበር የምትይውስ? በተቃራኒ ይህን የመሰለ የብርሃን ጉዞ አላህን ነቢያችን ሰለላሁ ዐለይሂ ወሰለም ሳይኖሩ በሳቸው ፍቅር በሳቸው አኽላቅ መቆምን የመሰለ ነገር እያንዳንዱ የህይወታችን አካሄድ በዘፈቀደ ሳይሆን እያንዳንዱ ትርጉም ያለው ባደረግን በሆንን ቁጥር አጅር የሚሰጠውን ይሄንን ውብ የሆነ እምነት በቃ ለብቻው ብቁ የሆነ ብቻሽን ቆመሽ የምትብቃቂ የሆነለትን በቃ ይሄን የመሰለ ሀያት አጣው ነበር። በቃ ምንም አይኖረኝም ነበር እና ብዙ ነገር ነው ሁሉ ነገር ነበር ማጣው። ግን አሁን አልহামዱሊላህ ሁሉ ነገር ነው የተሟላው። ቤተሰቦቼ ከጎኔ ናቸው። በመስለሚያ አራቁኝም፣ በመስለሚያ አላጣኋቸውም። ለኔ ሁሉም ህይወት ሙሉ ነው አልহামዱሊላህ። ልጆችሽ ስንት አመታቸው ነው? ልጆችሽ አሁን ሁለት ናቸው ብለሽኛል። ሁለት ናቸው። ሁለቱም ሴት ልጆች ናቸው። ማሻአላህ። ትልቋ መርየም ትባላለች። መርየም ጅብሪል 16 አመቷ ነው። ትልቅ ናት። ማሻአላህ። ትንሿ ደግሞ ሩመይሳ ጅብሪል ትባላለች። ልክሷም ልክ እንደኔ የአባቷ ወዳጅ ነች። የአባቷ ነገር የማይሆንላት አያስቀናም እንዴ? በጣም በኩራት ተናገርሽሳ እንዴ? አያስቀናም እንዴ? በቃ የኔን ታይሚን ታስታውሰኛለች የዛን ጊዜ ነው። በቃ ግን አይተንሽ ማስቀናም ግን ዝም ብለሽ እንደው እንደዚህ እናወራ። ከዛ የማማንም ትንሽ ስሜቷን ከተጋራሽ ድንገት የሆነ ስሜት አለው። ግን እኔ ወድላታለሁ በጣም። ምክንያቱም እኔም ለአባቴ ያለኝ አባቴም ለኔ ያሳየው ያደርገው የነበረው ነገር ልዩ ስለነበር በሁለቱ ቼን ውስጥ የኔና ያባየን እንትን ስለማይ ደስ ይለኛል። ይቀጣጠራሉ። የሆነ ነገር የምትፈልገውን በቃ እንደፈለገሽ ነው የምታደርገው። ባባዬን እንፈልጋለን ልክ በቃ ኢክራም ያቺ ገለጽኩልሽ ኢክራም አባቷ ላይ መሰረት። እሱም ልክ የዛን ያክል ያቀብጣታል፣ ያደርግላታል። በጣም ደስ ይለኛል። እሱን ራሴን በሁለቱ መሀል ስለማየው ደስ ይለኛል። በጣም መልካም ልጆች ናቸው ያሉ። ፕሮቶኮል ናቸው። ስወጣ ማታ ነው ልብስ ማዘጋጀው። ሁሉ ጊዜ ማታ ነው ልብስ መርጠውና ልብስ መራጭ ናቸው። ይሄ ከዚህ ጋር ሄዳል፣ ይሄ ከዛ ጋር ምናምን የሚሉ ናቸው። በቃ ትልቋ ቁርአን በዚህ ጊዜ ይቀራ፣ ስትተኙ እንዲያድርጉ፣ በዚህ ውጣ፣ እንደዚህ እናድርግ። ከሚስ ምሽት እናንተ የምትሉት እኛም ቤት አለ። የራሴ ያለሁበት አድሚን የሆንኩበት ሶሻል ሚዲያ ላይ ምግብ ለሁሉም የሚል ግሩፕ ላይ አለኝ እና ከሚስ ምሽት ሁሌም የቤቴን ድባብ ሼር አደርጋችኋለሁ። እዛ ላይ ማስተላለፍ የምፈልገውን ነገር ጽፋለሁኝ። ፎቶግራፎች ናቸው ያነሱኛል። በቃ ሁሉ ነገሮች ናቸው ማለት ሰዎች ትልቅ ደረጃ ላይ ሲደርሱ ቀጥረው
እንትና አማካሪ ይሁን እንትና እንትኔ ይሁን እንደሚባለው እኔ ደግሞ ልጆቼ ናቸው የኔ አማካሪዎች። እያንዳንዱን የቀን ውሎ እናወራለን፣ ግዴታ ነው። ማሻአላህ እኔ ምን እንዳሳለፍኩኝ እያንዳንዱ የስራ እንትኔ ይወራላቸዋል። አለበለዚያ አይተኙም። እነሱም ትምህርት ቤት ይሆናቸው ያጋጠማቸው ዲስከስ እናደርጋለን። መልስ መመለስ ካለብን ማስተካከል ካለባቸው እኔንም እንደዛው እንደዚህ አድርጊ፣ አንቺ እኮ እንደዚህ ያለ አትጠይቂም እንዴ? እንደዚህ እኮ መሆን አለበት እንደዚህ። በቃ ከኔ በላይ ቻሌንጅ የሚያደርጉኝ ወደፊት እንዲሄድ የሚያበረቱኝ የሚያጠነክሩኝ። በተለይ አንድ ሴት ልጅ ማን ነው ትምህርት ቤት ሮል ሞዴልሽ ተብላ ስትጠይቅ እናቴ ከመባል ውጭ የሚያበረታ ነገር የለም። በቃ ወደፊት ነው ያስኬድ። ሺዝ ኢነርጄቲክ ይላሉ ስራ ቦታ። ኢክራም ሰኞ ልዩ ነች ከድሮ ማለት ነው። ተማሪም ሆኜ ስቲል ነው እና ሁሉም ያውቃል፣ መስሪያ ቤት ያውቃል። ጠዋት በሌሊት ነው የምነሳው። ሰርቪስ ከረፈደ ራሱ ያቁነጠንጠኛል እና ደውላለሁ። ኢክራም ሰኞ ነው አይደል? በቃኛ ማርፈድ አንችልም አይደል እባላለሁ እና ለኔ ልዩ ነው። እያንዳንዱ ቀን ለኔ ትርጉም አለው። ለዚህ ብርታት የሚሆኑኝ በመድከም አንገት በመድፋት መሆን የነበረብኝ ከደረሰብኝ ነገር እንደዛ ነበር። ግን አንገቴን ቀና አድርጌ ደስተኛ እንደሆን በጣም ስራ ቦታ ኢነርጂቲክ ሆኜ ተወዳጅ ተመራጭ እንደሆነ ያደረጉኝ ከኋላ ሚገፉኝ ከአላህ በታች ያሉኝ ልጆቼ ናቸው። በሱ በጣም ደስተኛ ነኝ። በጣም ማለት ነው። ለወደፊት የት ቦታ ቆመው እነሱ ማየት ትፈልጊያለሽ? አዎ ብዙ ጊዜ ልጆቼ ሴቶች እንደመሆናቸው መጠን እኔ ባለፍኩበት መንገድ እንዲያልፉ አልፈልግም። በእያንዳንዱ ህይወታቸው ላይ እኔ ባለፍኩበት እንዳያልፉ እኔ ያለኝ የሆነ የሚወዱት ፐርሰናሊቲ ይወዱታል። ኡሚዬ ግን እኮ አንቺ ልክ ነሽ፣ ግን ልክ አይደለሁም፣ ለዚህ ታይም አይሆንም፣ ለዚህ ዘመን አይሆንም፣ ለዚህ ዘመን ሌላ ሰው ነው መሆን ያለብሽ፣ ትጎጅበታለሽ እና እንዲጎዱ ስለማልፈልግ በጣም ጠንካሮች፣ ማንም ላይ ዲፔንድ በቃ አላህ ብቻ ማን ነው ያላቸው እዚህ ምድር ላይ አላህ ብቻ። እናቴም አባቴ ምንም ሳይሆን በቃ እሱን ብቻ ይዘው እንዲሄዱ፣ ለሰው የሚገባውን ክብር እንዲሰጡ። ከዛ በተረፈ ግን ጓደኛ ራሱ ይሄ በጣም ዲፕ የገባ ጓደኝነት እንዲይዙ እንኳን አላደርግም። በቃ ሲገናኙ እንዲገናኙ፣ ሲለያዩ ግን በቃ ለምን እኔ ደረሰብኝ። ዚስ ታይም ደግሞ ያለው ታይሙ የሚፈልገው ልክ እንደኔ ባህሪ ያላት ሴት በጣም ለጓደኝነት ምናምን ቦታ የሚሰጡ ምናምን ሳይሆን ሊላሂ ብለው ብዙ ርቀት የሚጓዙ ሳይሆን በቃ ከላይ ከላይ ያለውን ነገር ከላይ ከላይም ባይሆን በቃ ዲፔንድ እንዲሆኑ ግን አልፈልግም። በቃ በትምህርታቸው በጣም ገፍተው ሄደው በተለይ ትምህርት ላይ በትምህርት ገፍተው ሄደው እስልምና እንዲያግዙ፣ ሙስሊሙን እንዲያግዙ፣ በተለይ ደግሞ ወደ እስልምና የሚገቡ ሴቶችን ሰፖርት እንዲያደርጉ፣ እኔ ያሰብኩትን ነገር የሚያስቀጥሉ ሴቶች እንዲሆኑ ነው የምመኝላቸው። እና ደግሞ ከምንም በላይ ምርጥ ሰዎች በቃ ባህላቃቸውም በምናምናቸውም በጣም እዚህ ጋር ሁልጊዜ አባታቸውን የማነሳው ልጆችን ሳነሳ አብሬ አባት ነው ማነሳው እና ሁልጊዜ ሲመክራቸው አብረን ቁጭ ብለን ስንመክር ምንድነው የሚላቸው? በቃ ጥሩ ሰው ሁኑ፣ አንደኛው ውጡ ብሏቸው አያውቅም። ኮሚትድ ሆኑ ለትምህርታችሁ። ከዛ በተረፈ ግን በየትኛውም የህይወት አጋጣሚያችሁ ጥሩ ሰው ሁኑ፣ ጥሩ ማንነት ይኖራችሁ። ይሄን ነው የምላቸው። ማሻአላህ በጣም ደስ ይላል። ብዙ ጊዜ በትዳር መሀል ላይ አለመግባባት ኖሮ ጎጆ ሲፈርስ ከፍች በኋላ ያለው የእናትና አባት ጤናማ ግንኙነት ልጆች ላይ ነው መልካም ነገር የሚያደርገውና ያንን ደግሞ ያስቀጥልሽ ነው አንቺ እየሄድሻለሽ። ይሄን ትልቅ አርአያነት ነው ብዬ አምናለሁ። በዚህ ሰዓት ላይ አይገኝም እንደዚህ አይነት ነገርና እርግጥ ነው አንቺ ያደግሽበት የህይወት መንገድ በክርስትና እምነት ውስጥ ያሉ ወላጆች ቢኖርሽም የእምነት ልዩነት ነው እንጂ በመሀላችሁ ያለው አደብ ላይ ስርዓት ላይ ቤተሰብ አኗኗር ላይ ደግሞ በጣም አንቺ ሞዴል አድርገሽ የምትይዙ አይነት ቤተሰብ መሀል ውስጥ ነው የወጣሽውና ያ ነገር ደግሞ ዛሬ አንቺም ስትኖሪው እስልምና ስላሳወቀሽ ብቻ ሳይሆን የኖርሽበትም ስለሆነ አደብ ባለ መልኩ ልጅ ማሳደግ ትዳርንም አኗኗርንም በደንብ ቀለል ብሎሽ ኖረሻል ብዬ አምናለሁኝ። የነሱ ቀልሻል። ቤተሰቦች መጀመሪያ ላይ አልহামዱሊላህ ጫና ደረሱብሽም፣ አብረ መኖር አንችልም፣ መንገድሽ መርጠሻል፣ ወደ መንገድሽ ሂጂ ነው ብለውሽ የነበረው። ከዛ በኋላ ግን
ማህበረሰቡ ጋር ጫና ሲደርስብሽ የምትጠጊው ሰው ስታጪ እርግጥ ነው መጠጊያችን አላህ ነው፣ ግን እንደ ሰው ነው እንድናወራ የምፈልገው። እንደ ሰው ግን የምትሸሸጊበት ጉዳይሽን በቃ ቢያንስ ከፋኝ ብለሽ የምታወሪ ሰው ስታጪ ወደ ቤተሰብ ጠጋ ብለሽ እንደዚህ ሆንኩኝ እንዲያረጉኝ ብለሽ አታውቂም? በፍጹም በጣም ድብቅ ሴት ነኝ። ማለት ድብቅ ኤኒ ሴንስ አሳልፌ መስጠት አልፈልግም። ይጠሉብኛል፣ የሆነ ነገር ይናገራሉ እስልምናን ብዬ ስለማስብ ብዙ ነገር አልናገርም በምንም በትዳሬም ዙሪያም። ግን እነሱ ይረዳሉ። የሚረዱት ምንድነው በጣም ሳይለንት ሆንኩኝ። በጣም ከበፊት ወደ ባሻ ሴት አለች አይደል? እንደሱ አይነት ዝምምል የፊት አፒራንስ የሚያስታውቅ ነበር። በቃ የሆነ ሴት ደስተኛ ካልሆነች ታስታውቂል። ብዙ ጊዜ እናቴ አባቴም ቁጭ ብሎ ያናግሩኛል። በቃ ንገሪን የሆንሽውን እስኪ ንገሪን፣ ምንም እኮ ችግር የለም፣ ብር ይቸግራሻል ወይ? ትዳር ላይ ያለው ነገር ምንድነው? እንደዚህ ምናምን ብለው እንደማክራቸው መንገዱን እንትን ይሉ ነበር። ግን አንድ ቀንም አድርጌ አላቅም፣ ምንም ነገር ማለት ነው። ተናግሬም ምንም አላቅም፣ ብቻዬን ነበር ሁሉን ነገር ሳስተናግድ የነበረው። ረዥም የለቅሶ አመት አልፏል። ብዙ ሌሊቶች እያለቀስኩ ትራሴ ረጥቦ አድሬ ያለው ብዙ እንዲያማክሩኝ ቁጭ ብለው እንዲያወሩ ፈልጌ ሳያወሩኝ የቀሩበት ጊዜ አለ። ግን ያን ነገር ግን አምጥቼ ቤተሰቦቼ ግን አይ ሃቭ ታይም ጊዜ ያለላ አንቺ ልንረዳሽ እንፈልጋለን፣ እስኪ ምንድነው የሆንሽው? እኛ እኮ ይነግረናል፣ ዝም ብሎ ቦዲሽ ይነግረናል ምን ያሳለፍሽ እንደሆነ እና ንገሪን ሲሉ አሁን እንደዚህ አይነት ነገር እነዛ ካልተማሩ ቤተሰቦች ትልልቅ በእድሜ ከሆኑት ክርስትና ላይ ካሉ ሰዎች ይሄን ተጠብቂልሽ። ግን እነሱ ይሄንን ኦፖርቹኒቲ ፈጥረውልኛል። ግን አንድ ቀንም እንደዚህ ሆንኩኝ እንደዚህ ደረሰብኝ እንደዚህ ብዬ አላቅም። በትዳሬም ጉዳይ ሲሆን በቃ የመጨረሻው ሰዓት ያው ማወቅ ስላለባቸው ነው እና ልክ እንደ ትረካ ነው ትዝ ይለኛል። እህቴም እናቴም የሰሙኝ እና ምን ሆነሽ ነው ማለት እኛን ምን ያክል ባታምኝ ነው እኛ ምን ያክል እንትን ባቲ ነው ይሄ በሙሉ ነገር ይዘሽ ዝም ያልሽን ነው የተባልኩት። እና እነሱ ራሱ በቃ በጣም መቀበል እውነት ነው አይደለም መቀበል ራሱ እንትን አላቸውና ያው ያልፋል። ግን ምንም ቢሆን እንደዚህ ብዬ አሳልፌ አልሰጥም። አሁን ሲሰሙት ራሱ በጣም ነው እንትን የሚሉት ተች የሚያደርጋቸው ማለት ይሄ ሁሉ ስትራግል ያሳለፈች ብቻዋን በተለይ ይሄ ብቸኝነት የሚባለው ነገር በጣም ያሳመማቸዋል እነሱ እና በጣም ፊልም ያደርጉ ይመስለኛል። አንድ ቀን ሰምተውም በተለይ በሙስሊሙ የሚደርስብኝ ነገር ምናምን በፍጹም ሰምተው አያውቁም። ስለዚህ አንቺ ሃይማኖቱን ለመጠበቅ ስትይ በሌሎች ሰዎች ውስጥ ወይ በቤተሰቦችሽ ውስጥ መጥፎ ስሜት እንዳይፈጠር በማለት ብቻሽን ነው ብዙ ነገሮችን ሸሽገሽ ሸፍነሽ ኖርሽው። አሁን ላይ ግን እንደምታወሪው ያን ያህል መሸሸግ፣ ስሜትን መደበቅ፣ አልቅሶ ቤት ዘግቶ ማሳለፍ ያው ቤተሰብ እያለ ያው የሚወድሽ ቤተሰብ እያለሽ ቀላል ነው? ቀላል አይደለም። በቃ ቀላል አይደለም ማለት የበፊቱን አንስቶ እንኳን ልክ አሁን እንደ አዲስ ማልቀስ ራሱ ቀላል እንዳልሆነ ያሳያል። ማለት ቀላል አይደለም። ለብዙዎች ቀላል ሊመስላቸው ይችላል። ግን በዚህ ቦታ ለሄዱት ይሄንን ባይን ላዩት ሰው ለሚሸት እስልምና ለገባው ሰው ከዚህ ከተናገርኩት ምን ያክል ነገር እንዳሳለፍኩ ምን ያክል እንደጎዱኝ ምን ያክል መገንዘብ ይችላሉ። በጣም ከባድ ነገር ነው ያሳለፍኩት። በተለይ እንደዚህ አይነት ቤተሰብ እያለሽ ነይ በቃ እንደዚህ ነው እስኪ አዋሪኝ ምናምን አንቺ እኮ የተማረ እዛ ያለሽው እኮ የተማረ ከሚባል ሙስሊም በተለይ ደግሞ እኮ እስልምና እኮ ሙሉ ነው ገባሽ ለሁሉ ነገር እንዴት አድርገሽ ኮንፍሊክትን መፍታት እንደምትችይ የሚያስተምር እንዴት አድርገሽ በጥበብ ከሰው ጋር መቅረብ ያኛውን ሰው መርዳት እንደምትችይ የሚያስተምር እምነት ላይ ሆነሽ ያንን ነገር ማድረግ አልቻልሽም። ግን እዛ ያሉ ሰዎች ግን እየጠሩሽ ነው ቦድሽ እየነገረኝ ነው እያሉሽ ነው። እና በጣም ሲከፋኝ አልሄድም እነሱ ጋር። ለምን ላለቅስ ነው ለምን ሊያመልጠኝ ነው። ስለዚህ አልሄድም እነሱ ጋር ጭራሽ ማለት ነው። እና እንትን አልልም
ያለውም ነገር ምንድነው ሁሉም ነገር ልክ በመጽሐፉ ጃጅ እንደማይደረገው ሁሉ እስልምናን ብዙዎች ከውጭ ሆነው ነው የሚያዩት። ገባሽ አይደል? በእኛ አህላቅ በእኛ ማንነት ብዙዎቹ ጀጅ የሚያደርጉት ግን እስልምና ያ አይደለም። እስልምና ውብ ነው። እስልምና ብርሃን ነው። እስልምና ብቻሽን መቆም የሚያስችል በቃ ማለት ካለ ምንም ፋይናንሻል እንኳን ዊክ ሆነሽ አላህ ነገ የሆነ ነገር ያደርግልኛል ብለሽ ተወክለሽ መቆም ምትችይንሽ ተስፈኛ የሚያደርግሽ ነውና ያንን ደግሞ በእኛ ነው ሊታይ የሚችለው። በእኛ ደግሞ ብዙዎቹ እንዲያውም በቃ ብዙ ጊዜ ስታይ ሶሻል ሚዲያ ላይም የተለያየ ቦታ ስታይ ሁልጊዜ ኔጌቲቭ ነው። ሁልጊዜ ሌላው ማህበረሰብ ጋር ሌላው እምነት ጋር ያለው ምንድነው ኔጌቲቭ እንትናችን ነው። ይሄ ከተመጣ ከራሳችን አንዳንድ ጊዜ ምን አለ መሰልሽ እኔ ሰው አይደለም የሆነ ሰዓት ላይ ትወድቂያለሽ፣ የሆነ ሰዓት ላይ ሁሌ ኢማን እንዳለሽ አትሆኝም አይደል? እንትን ያለሽና የሆነ ነገር ማድረግ ያምረኛል። በፊት ማደርገው ነው የነበረው ምናምን ፊልም ማየት ሊሆን ይችላል ምናምን። ከዛ ደግሞ ሂጃብ ይዘኛል። ገባሻል? ኦልሞስት እኮ አደረኩት ማለት ነው ፊሊንግ ካለኝ አይደል? ግን ምን ይዘኛል? ቢያንስ ሂጃብ አድርጌ ማድረግ የለብኝም አይደል? እኔ እኮ በዛ ኃጢያት ውስጥ እኮ የሆንኩ ሊሆን ይችላል አይደል? ደግሞ ሆኜ ማውቃለሁ። ግን ምንድነው የሆነ ለውጭ የምታሳየው ነገር አለ፣ ውጭ የሚያይሽ ነገር አለ። እስልምናን ወክለሽ ነው የምትሄጂው። ላይክ ሂጃባችን ልክ እንደ ባንዲራ አይደል? ልክ እንደሱ ስለሆነ ማነች እቺ አይደል? አንዳንድ ጊዜ መጠየቅ ራሱ ያስፈልገናል። ሂጃባችን አለባበሳችን ግልጽ ነው። ስለዚህ ለዛ ስንል እንኳን አንዳንድ ነገሮችን አንዳንድ ባህሪያችን አናኗራችንን ብዙዎቹ መጽሐፍ ስታነቢ ስታይ ስለ ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ያላቸው የበዛ ፍቅር ያላቸው ስለሳቸው ፖዚቲቭ ነገር የሚናገሩት እስልምናን እኮ ተቀብለው አይደለም፣ ግን ነብያችን ሰለላሁ ዐለይሂ ወሰለም ይኗኗሩ ስለነበረው አብሯቸው ስላለም አዲስ ስለሚመጣም ደግሞ ክርስቲያንም ስለሆነ ህብረተሰብ ጋር በነበራቸው ሁኔታ በነበራቸው አዘኔታ በነበራቸው አካሄድ ይሄ የሆነው። ስለዚህ እኛም እንደዛ ብንሆን ዊሽ አደርጋለሁ። በቃ አንዳንድ ጊዜ ነገሮችን ድብቅ አድርገሽ እስልምናን ለማሳየት ሰው ስለሆን ማንም ሰው ይወድቃል። ስለዚህ እኛም ከእንደዛ ውስጥ ቢሆንም ግን የሆነ ማሳየት ያለብሽ ነገር አለ፣ ማሳየት የሌለብሽ ነገር አለ። ስለዚህ እስልምና ሙሉ ነው፣ ውብ ነው፣ ብርሃን ነው። ያንን ነው ማሳየት ያለብን። በተለየ መልኩ ግን እስልምና ውስጥ በጣም የሚገዛሽ ነገር ምንድነው? ሂዱ አንልም እንጂ እንድትሄዱ ነው የምናደርገው። እኛን ተይንና እንደው እስልምና አንበለሽ ሙስሊሙን ሳይሆን እስልምና ላይ ነው ጥያቄ። እስልምና ውስጥ በተለየ መልኩ ልብሽን በጣም የሚገዛሽ ነገር እንደዚህ ያለ ፈተናም ሲመጣ እንደው በቃ ስክን ነው የሚያደርገው። የአላህ አንድነት ነው። በቃ በፊትም ጥያቄ ነበር፣ አሁንም መልሴ እሱ ነው። በቃ የአላህ አንድነት ነው ማለት አምልኮዬም ሁሉ ነገሬ ለሱ ብቻ የተገባ እያንዳንዱ ጥያቄ ሁሉ ነገሬ በቃ ምን ብዬ ልንገርሽ የአላህ አንድነት ለኔ ገዢ ነው። ኢክራም ዛሬ ባትኖርና መሰረት በነበራችሁ ህይወት ቀጥላ ቢሆን ኖሮ ምን ይቀር ነበር? ምን ይጎል ነበር? ወላሂ በጣም ከባድ ጥያቄ ነው የጠየቅሽኝ። እዛ ቦታ ላይ አርጌ ራሱ ማሰብ ራሱ መቀጠል ራሱ ወደዛ መሄድ አልችልም። ምክንያቱም በቃ ሁሉ ነገር ነው ማጣው። ይሄን የመሰለ ብቻ የመቆም ካለማንም ድጋፍ በቃ ስትሮንግ ሆነሽ ከሞት በኋላ ህይወት አለ። እያንዳንዱን ሽንት ቤት እንኳን ስትገቢ ስለ እያንዳንዷን ነገር የሚያስተምርሽን እምነት ሳታቂ እንትን ማለት ለኔ ከባድ ነው። በቃ ማለት ብዙ ነገሮች ነው ማጣው ማለት በቃ የለችም ሁሉ ማለት እችላለሁ። በቃ እያንዳንዱን ነገር ሲሊ ትንሽ ነገር ነው ብለሽ የምታስቢውን ሁሉ ነው እስልምና የሚያስተምርሽ። በቃ ካለምንም እርዳታ እንድትቆሚ እንድትጠነክሪ ያቺን ፈሪዋን ኢክራም ያቺ የድሮ ፈሪዋን የታደረሻት ሳቲኝ ስለቀረሽ እኔ እዚህ ጋር መሀል ላይ ልንገርሽና እዛ ብቻዬን ስኖር ማለት ነው ሱቢ እነሳ ነበር። ታምኛለሽ? ሱቢ ተነስቼ ከፍቼ ሄጄ ግቢ ውስጥ ማለት ነው ጨለማ ነበር። የግቢ እንኳን መብራት ደግሞ የሚገርምሽ የተከራየውበትም ክርስቲያን ግቢ ነው። የተገኘልኝም እንዳጋጣሚ ነው። መብራትም የለም እና
ያፍራቻ የት ብን ብሎ እንደሄደ አላውቅም። አስቢ ሱቢ አዛን ሲል በዛ በማታ ከፍቼ ወጥቼ ውዱ አድርጌ ምናምን ነገር ገባለሁኝ። ብቻዬን እዛ ቤት ኖራለሁ ዘግቼ ምናምን ካለ ማንም እንትን እና ያንን ፍራቻ ከውስጤ በቃ ያወጣል። በቃ አላህን በቀረብሽ ቁጥር እስልምናን ባወቅሽ ቁጥር በቃ ፉል ታውቂያለሽ፣ በቃ ሙሉ ነሽ። የትኛውም ነገር አያስፈራሽም። የትኛውም ቢ ኮንፊደንት በቃ እንደዛ ነው የምትሆኚው። እና ብዙ ነገር ነው ማጣ አሁን ካለውበት በጣም የራሴን ኳሊቲ ሰው ራሱን አያደንቅም። እኔ ግን ራሴን ማደንቅበት የራሴ ኳሊቲ አለኝና ያንን ኳሊቲ አክስፎልኛል፣ አድርጎልኛል። ያደረገልኝ እንዴት ነው? ሁሉ ጊዜ ቤታችን እንደነገርኩሽ ለሪሌሽንሺፕ ለጓደኝነት እናት ከአባት ጋር አባት ከልጅ ጋር ያለው ሪሌሽንሺፕ ትልቅ ነው ቫልዩ እና ያንን አይቼ ነው ያደግኩት። እና ከጓደኞቼ ጋርም ሲሄድ በቃ ዲፕ ጓደኝነት ትዳር ውስጥም ስገባ እንደዛው ከሌሎችም ጋር ያለኝ ነገር በቃ ዲፕ ነው እንዲህ ከላይ ከላይ አላቅም። እና ሁሉ ጊዜ ምንድን ነበር ማደርገው በሳምንት አንዴ ታይም አለኝ የራሴ የብቻዬ ጊዜ እና ኮንታክት ቼክ አደርጋለሁ። ከማን ጋር ሳልገናኝ ቆየሁ፣ ማንን አልዘየርኩኝም፣ ማንን እንደዚህ አላደረኩኝም ምናምን ብዬ እና እዘይራለሁ፣ እደውላለሁ፣ ሄጄ ጠይቃለሁ። ለቅሶም ከሆነ የወለደም ከሆነ ሳንደዋወልም ሳምንት ካለፈኝ ጀስት ለኔ ዋጅብ ነው እንደዛ ማድረግ ማለት ነው። አሁን በጣም የተረሳ ነገር እኮ ነው። አሁን ለሀጃዎቻችን ብቻ ነው የምንደዋወለው እኛ እና እንደሱ አደርግ ነበረ። ከዛ በኋላ ግን የሆነ ሰዓት ላይ ቆምኩኝ። ለምን እንደቆምኩ አላቅም። ማለት ምን ሆነብኝ የሆነ ታያለሽ እኮ አይደል ፊድባክ። ከዛን ቆይ እስኪ ማለት እኔ የመሰለኝ ምንድነው እዛ ሁሉ ሩጫ ውስጥ እዛ ሁሉ መፈለግ ውስጥ እዛ ሁሉ ነገር ውስጥ ሁሉም ያኔ ነው የሚመስለኝ። ሁሉም ሙስሊም ወንድሜ ነው፣ ሁሉም ሙስሊም እህቴ ነች። በዛ መገፋት ውስጥ በዛ መከፋት ውስጥ ግን እፈልግ ነበር፣ እሄድ ነበረ። ከዛ ለ6 ወር ነው ስልክ ሳልደውል ቀረሁኝ። ማንም አልደወለም። ከዛ አብሽሪ ማንም አልደወለልኝም። የደወሉልኝ እናትና አባቴ ብቻ ነበሩ። በቃ እናትና አባቴ ብቻ። እና ለካ ውሸት ነበር። ለካ በቃ እኔ ውስጥ ያለው ነገር ውሸት ነው። በቃ እኔ ውስጥ ያለው ፍቅር፣ እኔ ውስጥ ያለው መፈለግ፣ እኔ ውስጥ ያለው የሚሄድበት መንገድ በቃ ትክክል አይደለም ብዬ በቃ ብዙ ነገር ወሰንኩ። እዛ ሞመንት ላይ ሆኜ በቃ ከዚህ በኋላ ራሴን ከሰርክሎች ውስጥ ማውጣት አለብኝ። በቃ አላህ አለኝ በቂ ነው ማለት ሰው በፈለግሽው ቁጥር ሌላ ነገር ነው የሚያስበው። ብር ፈልጋ ነው፣ እርዳታ ፈልጋ ነው ምናምን። ግን እኔ አንዳቸውንም ስዘይር ፋይናንሻል ነገር አይቼ አይደለም። እኔ የምወስድላቸው ነገር ዊርድ ነገር ሊሆን ይችላል፣ ግን አይደለም። እነሱ ካሉበት ከላይፍ ስታተሳቸው የኔ ሄዶ መጠየቅ፣ ያቺ በጠዋት ሄዳ ፍርፍር ሰርታ አጥሚ ሰርታ እኔ እዛ ትልቅ ቤት ውስጥ ማይገባ ነገር ይሆናል። ግን ፈላጊ ብቻ መሆን ከባድ ነው አይደል? አለመፈለግ ስሜትን ማስተናገድን በጣም ከባድ ነገር ነው። ረዳሻለሁ በደንብ። እዚህ ጋር ማስተላለፍ ፈልገው መልእክት ምንድነው? እንደዛ አስፈልጋችሁ የነበረው፣ እንደዛ ስመላለስ የነበረው፣ እንደዛ ስሆን የነበረው
ምንም ፈልጌ አይደለም ማለት እህትማማችነት ለመቀጠል ባላህ ላይ የተሳሰሩ ሊላሂ ብለው የተገናኙ የሚባሉትን ለማስቀጠል ነበር እንጂ ማንንም ምንም ፈልጌ አልነበረም ያደረኩትና አሁን ትረዱኛላችሁ ብዙዎቻችሁ። ከዚህ ከ6 ወር ስልክ አለመደወል በኋላ የራሴን ውሳኔ ወስኛለሁኝ። የወሰንኩት ውሳኔ ምንድነው? በቃ ብቻዬን መኖር፣ ብቻዬን መቆም። በቃ ማንም ሰው አያስፈልገኝም። እውነትም ማንም ሰው አያስፈልገኝም። አም ሊቪንግ አሎን። በቃ ልጆቼ ናቸው፣ አማካሪዎቼ ናቸው። በጣም በአህላቅ ማለት እንደዚህ ደርሰዋል ማለት ነው፣ እንደዚህ ይመክሩኛል ማለት ነው። በቃ ለካ አላየሁም፣ ለካ የልጆቼን ጊዜ ነበር መወስደው ማለት አንቺ ምላሽ የሌለሽ ቦታ፣ ማትፈለጊበት ቦታ፣ በጣም ከሚያስጠላኝ በጣም እንትን ማለት የማይፈለጉበት ቦታ አንቺ ሳታቂ እኮ ነው። እና ያመኛል ማለት ያመኛል። ህመሜን እንደዚህ ብዬ መግለጽ አልችልም ማለት ያ በሙሉ ልፋቴ፣ ያ በሙሉ ድርጊቴ ማልፈለግበት ቦታ ነበር ለካ ኢነርጂን ያቃጠልኩት። ያ ሁሉ 6 ወር ያቺ ሴት የምትፈልግ ሴት የምትደውል ሴት በሞት እኮ የደረሰች ቢያንስ እንኳን ማለት ነው ቢያንስ እንኳን በሰዓቱ እንኳን ቀብሬን ለመድረስ እንኳን ልጆቼን እንኳን ለማጽናናት ጭንቅላታቸውን እንኳን ለመዳበስ እንኳን አልደረሱም እነዛ ሰዎች። እና አሁን ላይ በጣም ትምህርት ወስጃለሁ። የትም ቦታ ስሄድ ጥያቄ ነው። ስራ ቦታ ትፈልጉኛላችሁ ወይ? አስፈልጋላችኋለሁ ወይ? እየሰራሁላችሁ ነው ወይ? ካላስፈለግኳችሁ ግን በሰላም መለያየት እንችላለን። ነገን አብረን የሆነ ቦታ ስለምንገናኝ ሙስሊሞች ስለሆነ በቃ በሰላም መለያየት ነው ያለብን። በቃ የሆነ ቦታ ስገኝ አስፈላጊነቴን አረጋግጬ እንጂ እንደ ድሮ አይኔን ጨፍኜ ሙስሊም ወንድሜ ነው ሙስሊም እህቴ ነች ነገ ሊላሂ ብዬ አልሄድም። በቃ መሆን ያለበት እሱ ነበር። ምንም ሳይታይ ምንም ሳይደረግ በቃ ልክ በፊት ነው የሚሄደው መንገድ ነው። ግን ያው ሰው አይደለሽ ምላሽ ትፈልጊያለሽ። ፍቅር ለሰጠሽው ፍቅር፣ አክብሮት ለሰጠሽው አክብሮት፣ የሆነ ነገር ያስፈልገናል። በቃ እንደ ሰው ትደክሚያለሽ እና ደክሜ እያንዳንዱን ትስስር እያንዳንዱን የሆነ ጓደኝነት መነገር ያለበትን ሰው ነግሬ ዝም ብሎ መቅረት ያለብኝን ደግሞ ዝም ብለው ልክ እንደቀሩት ቀርቼ ዘኦንሊ በህይወቴ 2 ልጆቼንና እናትና አባቴ እንደዚሁም ወንድሞቼን ብቻ ያለበት ህይወት እየገፋው ነው ያለሁት። ብዙ ጊዜ እስልምናን እንጂ ሙስሊሞችን አይቼ መጣ ኑሮ እመለስ ነበር ይላሉ ብዙ ወደዚህ መጡ ወንድሞች እህቶችና እንደዚህ ላሉ እንባዎች ሰበብ ባንሆን ምክንያት ባንሆን እሱ ነው ማለት የምችለው ነገር እኔ። ምክንያቱም የመጣን አንድ ወደ እስልምና የመጣን ሰው በቃ ውደድ ያዝ ምናምን ግዴታ ነው አይደለ? ያንን ግን ግዴታችን መፈጸም ካልቻል ቢያንስ እንዳይሄዱ እንኳን እንዳያለቅሱብን የእንባቸው የሀዘናቸው የፈተናቸው ምክንያት መሆን ባንችል መልካም ነው ብዬ አስባለሁኝ። ኢንሻአላህ አላህ ሁላችንንም ያስተካክለን። ባንቺ ውስጥ ያለ ጥንካሬ ቀላል ነገር አይደለም። በእርግጠኝነት ብዙ እህቶችም እዚህ መንገድ ላይ መጥተው የተፈተኑ ያሉ ሊሆኑ ይችላሉ። ያንቺን ህይወት መንገድ ዛሬ ሲያዩ ለካ ከኔ በላይም እንደዚህ ሆነ የሚኖር አለ ብለው ትንሽ ለትዕግስታቸው ባሉበት መንገድ ደግሞ ለጽናታቸው አስተዋጽኦ ያደርጋል ብዬ አስባለሁ ያንቺ ህይወት መንገድ ኢንሻአላህ። ሂዳያ ያለው በአላህ እጅ ነው። እንደው ግን አላህ Subhanahu Wa Ta'ala ሂዳያን ላንቺ የመስጠት እድል ቢሰጥሽና ለአንድ ሰው ብቻ ቀድመሽ መስጠት ብትች ያንን ሂዳያ ለማን ትሰጫለሽ? እኔ ተመኝት ስለማቅ ነው ጥያቄ የምጠይቀው። ሁሌም አላህ እንደምንዋለው ሰላት ላይ ብቻ አይደለም ያንዳንዱ ጊዜ ያንዳንዱ ነገር ብዙ ጊዜ ካላወራሽኝ አላወራም የትም ቦታ ያቃሉ። አሁን እንኳን ያለሁበት ቦታ ሰርቪስ ላይም ሲሄድ የትም ቦታ በዛ በዝምታዬ መሀል ቤተሰቦቼ ናቸው ያሉት። ከአላህ ጋር ነው ማውራው። አላህን ነው ማስበው። ሁሌ እለምነዋለሁ፣ ሁሌ እጠይቀዋለሁ። እኔ አላህን የምጠይቀው አንድ አይደለም ዛሆል ቤተሰቦቼን ዛሆል ማህበረሰቡን
እነዛ መልካም ልቦች ቅን ልቦች ያላቸውን የተንከባከቡኝ እነዛ ሙስሊሞቹ ሲያገሉኝ አካላዊም መንፈሳዊም ነገር ሲደርስብኝ ወደ እነሱ ሄጄ ያበረቱኝ ያጽናኑኝ። በዛ ላይ ደግሞ በጣም አላህዬ እንዲያይልኝ የምፈልገው ምንድን ነው እነዚህ ሙስሊሞች እንደዛ ሲገፉኝ ብዙዎቹ ወጥተዋል። እኔ ግን መገፋቴን ደብቄ ያወቁትን ግን አውቀው ቢያንስ ያለውበትን ሁኔታ አይተው መጠቀም ያላደረጉኝም ፑሽ አድርገው ስገለን ያ ነገር ሲደርስብኝ ኦኬ አሁን በደካማ ጎኗ አንገባ አሁን መመለስ አለብሽ ልጆቼ ላይ እኔ ላይ ቢሰሩ አላቅም አላህ ነው አዋቂው ግን ምን እንደሚሆን አላቅም ግን ያንን እንኳን መጠቀም አልቻሉም ያንን እንትናቸውን እንኳን አልተጠቀሙብኝም እስካለሁበት እስከ ማንነቴ ነው የተቀበሉኝ እና አበርትተው አጠንክረው አይዞሽ መኖር ትችያለሽ ለልጆችሽ እኛ አለን በቃ ምን ብዬ ልንገርሽ በቃ እንደፈለግሽ ሁኚ አንቺ ከፈለግሽ ልጆችሽን እኛ እንያዝ እስከ ማለት ነው የደረሱትና ለነዚህ ሰዎች አላህዬ አንድ አይደለም ጠይቀው ብዙ ደግሞ አላህ ማድረግ ይችላል። ስለዚህ አንዳቸውን ካንዳቸው እንትና ማለት አልችልም ምክንያቱም ዘሁል ጥያቄ ነው። ቤተሰቦች እኮ አይደሉም ማላቃቸውም ያ የብርሃን መንገድ ያ እኔ ሄድኩበት ያ እኔን ያበረታኝ ያ እኔ ቆምኩበት መውደቅ ሲገባኝ አንገቴን መድፋት ሲገባኝ ከእስልምና መውጣት ሲገባኝ ግን ዛሬ ላይ በኮንፊደንስ እንደዚህ ያቆመኝ ጥንካሬን ሁሉም እዚህ ምድር ላይ እስልምናን ማያቅ ሰው ሁሉ እንዲያቅ እንዲወፍቀው አላህን እንደዛ ነው የምለምነው። አላህ ደግሞ ይችላል ኢንሻአላህ። እንደው ዳዕዋ አድርገሽ ለሽ ታውቂያለሽ? አላቅም በጣም ነው የምፈራቸው ማለት መልካምነታቸው ለኔ እንትንነታቸው ምናምን በቃ እጅግ በጣም ነው ማከብራቸው በጣም ነው ምፈራቸው እና የሆነ ለሚጠይቁት ጥያቄ መልስ ከመስጠት ውጪ ይሄንን ነገር እንትን አድርጌ አላቅም። ግን የሆነ ጊዜ ከወንድሞቼ ጋር አድርጌ እንደዚህ የውይይት መድረክ እንዲፈጠር አድርጌያለሁ። ኡስታዛና የማላ ይስጣት እሷ ነገራቶችን አመቻችታለኝ በቤተሰብ በኩል ያሉ ሰዎችና እንደዛ እንዲወያዩ የውይይት መድረክ ነገር ያንን አድርጋለሁ። ከዛ በተረፈ ግን ከዱዓ ውጪ በጣም ነው ምፈራቸው። ይካክብሮት የመጣል አይደል ከሆኑልሽ ከተደረገልሽ አንፃር ደርሰሽ እንደዚህ ነው አላህ እኔን ከምንም አይደል ያስገኘኝ በቃ እነሱንም ከምንም ያስገኝልኝ ብዬ ነው ዱዓ ብቻ ነው ማደርገው። አላህ ሱብሓነሁ ወተዓላ ዱዓሽን ይቀበልሽ። አሜን። ዱንያ ላይ ትልቁ ደስታ በጣም የምትወጂውን የምትኖሪለትን ያገኘሽውን ይህንን ትልቅ ብርሃን ሌሎች ሰዎች በተለይ ደግሞ የራስሽ የምትያቸው ቤተሰቦችሽ ኑረውልሽ ማየት ነው። ከዛ ሲያልፍ ነው ደግሞ ለሁሉም የሚለው ደግሞ የሚመጣው አይደል? ለሁሉም ትመኛለሽ ግን ደግሞ ምንም ቢሆን ለእናት ለአባት ለወንድሞች እንደመመኘት ደግሞ የመጀመሪያውን ቦታ የሚይዝ የለምና አላህ ሱብሓነሁ ወተዓላ ለምንወዳቸው የራሳችንም ለሆኑት ሂዳያ ያስጥልን። ከዱንያ ላይ ላስገኛቸው ሁላም ሂዳያ ያስጥልን። ትልቁ ነገር ሂዳያ ስለሆነ 20 ዓመት ወደ ኋላ መለስ ብለን ወደዚህ መንገድ የመጣሽበትን የህይወት መንገድ አስታውሰን በ20 ዓመታት የህይወት ጉዞ ውስጥ ደግሞ የነበሩሽን ሌሎች የህይወት መንገዶችን ግን ነካ ለማድረግ ሞክረናል። በዛ ሁሉ ጊዜ ውስጥ የተኖረ ህይወት እንድቹ ተወርታም ታልቅ አይደለችም ሀቅ ነው። ግን ደግሞ ያ ሁሉንም ሳናወራው እንግዲህ ቀንጨብ አድርገን ከእያንዳንዱ ቦታ ላይ እንደዛ አውርተናል። እንግዲህ አላህ ሱብሓነሁ ወተዓላ እንደበታችን ኑር ያድርግልንና ለምንፈልገው አላማ ያውልልን። እንግዲህ ስለሆንሽ እጅግ አድርጌ አመሰግናለሁ። እንደዚህ ያለ የህይወት መንገድሽን አጋርተሽን እኛም ለሌሎች እንድናጋራ ምክንያት ስለሆንሽኝም በጣም አመሰግናለሁ። በድጋሚ የነበረን ቆይታ ይሄን ይመስል ነበረ። ጫፍ ደርሰው ገደል ሊጥሉ የሚደርሱ ሰዎች እንዳሉ ሁሉ በህይወት መንገድ ውስጥ ደግሞ ሁልጊዜም ቢሆን የሚያበረቱ ሰዎች አይጠፉ። ለነሱ ምስጋናችንን አድርሰን ገፊዎች ለነበሩ ደግሞ እንግዲህ ይቅርታ ለግሰን ፕሮግራማችንን እንዘጋለን። እሺ በቅድሚያ ማለት ነው ይሄን እድል ሰተሽኝ ማለት ያንቺ የህይወት መንገድ የሆነ ቦታ ገብቶ
የሆነ ትርጉም ይሰጣል ለሆነ ሰው ብለሽ መርጠሽ ይሄን ጊዜ ስላመቻቸሽልኝ መጀመሪያ አንቺን ነው ማመስገን የምፈልገው። ቀጥሎ ደግሞ እነዛ ቤተሰቦቼን በጣም ልዩ ምርጥ የሆኑትን እነሱን ቤተሰቦቼን በጣም ነው ማመሰግነው። አላህ ሂዳያ ይስጣችሁ። በጣም ለኔ ምርጦች ናችሁ። የትም ቦታ ብሄድ ማላፍርባችሁ ልክ እንደ ሮል ሞዴል ማነሳክ አባቴ፣ ወንድሞቼ፣ እናቴ፣ የእናቶች ሁሉ ምርጥ እናቴ ሆንሽው። የኔ እናትነት እንኳን ሲለካ ባንቺ ውስጥ በቃ በዜሮ ምጣፋው የሆንሽው እናቴ በቃ ለእናንተ ነው የበዛ ምስጋና እንዲደርስ አላህ ሂዳያ እንዲሰጣችሁ መልእክት ማስተላለፈው። በመቀጠል ደግሞ ባለው የህይወት ጉዞዬ ላይ ጥሩ የሚያደረጋችሁ አላህ ጀዛችሁን ይስጣችሁ። በድብቅም በፊት ለፊትም ያረዳችሁኝ አላህ ይርዳችሁ። በነገራችሁ ሁሉ ላይ አላህ ይድረስላችሁ። ከዛ በተረፈ ግን እስቲል ነው ተሰምቶኝ ልክ እንደ አዲስ እንዳለቅስበት ምክንያት የሆናችሁ ደግሞ ዛሬ አይደለም ብዙ ረጅም ዓመት ወደ ኋላ አፉ ብያችኋለሁ። አላህ ይህን ስሜቴን እንዲያወጣልኝ ለምንድን ነገን የአላህን ፊት ማየት ከጅላለሁ፣ ነብዩን መገናኘት ፈልጋለሁኝ። በዛ ምክንያት ለአላህ ብዬ ትችዋለሁ። በቃ አፉ ብያችኋለሁ። ዛሬ አዲስ ኢክራም ነች፣ አዲስ ማንነት ነው። በትላንት ነው በደረሰብኝ በሆነው ሁሉ መከፋ አይደለም። እያንዳንዳችሁ ታውቃላችሁ በህይወቴ ላይ ምን ነገር እንዳደረሳችሁ። ፍትህ ፈልጌ መጥቼ ደጃችሁ ድረስ ምን ያክል ፍትህ እንዳጓደላችሁብኝ፣ መታቀፍ ፈልጌ ማቀፋችሁን የከለከላችሁ፣ ፍቅር ፈልጌ ፍቅራችሁን የከለከላችሁ ሁላችሁም መቼስ ይህን ፊት ስታዩት ታውቁታላችሁና ለአላህ ብዬ አፉ ብያችኋለሁ። ዛሬ እዚህ ፕሮግራም ላይ ስለቀረብኩ ሳይሆን በፊት አላህ እንዲያሽርልኝ ማለት ሰውን ይቅር ያለ ነው አላህ ይቅር የሚባለው። እኔ የተለያዩ ወንጀሎች ላይ መወድቅ ሰው ነኝና ያንን ወንጀሌን አላህ አብሶልኝ ነገ የአላህን ፊት ጀነትን ወፈቅ ሰው እንደሆን አፉ ብያችኋለሁ። ይሄ ነው መልእክቴ። የኔ ደግሞ የመጨረሻው በዛሬ ፕሮግራም ለእንባቸው ምክንያት አንሁን ነው። የኔ ደግሞ የዛሬው መልእክት እንደዚህ ላሉ እንባዎች ብዙ ይኖራሉ። አንቺ ብቻ አይደለሽም። በእርግጠኝነት በመገፋት ውስጥ ያሉ ብዙ እህቶች ይኖራሉ፣ ብዙ ወንድሞች ይኖራሉ። ያልቻሉቱ ምናልባትም ሄደዋል። አላህ ይመልሳቸው። ይሄንን ደግሞ ተቋቁመው በእንባቸው በሀዘናቸው ደግሞ ተደብቀው እየኖሩ ያሉ ደግሞ እንደዚህ እህቶች ይኖራሉና ስለዚህ እነሱ መጠበቅ እንኳን ባንችል ቢያንስ ለእንባቸው ምክንያት አንሁን ለማለት ፈልጋለሁ። እኔም ዛሬ ኩዬ የነበረን ቆይታ ይሄን ይመስል ነበር። በድጋሚ ደጋግሜ በጣም ነው አመሰግነው። ብዙ ያልተነገሩ ብዙ ያልተወሩ እንደዚህ አይነት የህይወት መንገዶች ይኖራሉና ሁላችሁም እንደ ኢክራም ባለ የህይወት መንገድ እያለፋችሁ ያላችሁ እህቶች አላህ Subhanahu Wa Ta'ala ከናንተ ጋር ይሁን፣ ጥንካሬውን ቀዋውን ይስጣችሁ ነው ብለን ደግሞ ለነሱም ዱዓ እናደርገው። መርሐባ። የነበረን ቆይታ ይሄን ይመስል ነበር። እናንተ ማብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በሚቀጥለው ሳምንት ከሌላ መንገደኛ ጋር እንጠብቃችኋለን። የአላህ ሰላም፣ ረህመትና እዝነት በሁላችሁም ላይ ይስፈን። መልካም ሳምንት ይሆንላችሁ።